ሰላም ጤና ይስጥልኝ ወደ ቻናሌ አድማጮችና ተከታታዮች ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። የአማራ ብሔራዊ ንቅናቄ አብን ያልተቀደሰ ጋብቻ ፈጽሟል ሲል በፋኖ ስም የሚንቀሳቀሱ ካድሬዎች ላይ ከባድ ክስ ሰንዝሯል። የደቡብ ጎንደር ዞን የጥፋት ቡድን ተልዕኮ ያከሸፉ የጸጥታ ኃይሎችን አመስግኗል። ከታሪካዊ ጠላቶች አጀንዳ ተቀብሎ አስፈጻሚ መሆን የክህደት ጥግ ነው ሲልም የደብረ ታቦር ከተማ አስተዳደር ተናግሯል። ክልሉን በጦርነት ማቆየት ለአማራ ሕዝብ እታገላለሁ ከሚል አካል የማይጠበቅ ነው ሲሉ የቀድሞ የፋኖ ታጋይ ኮሎኔል ፈንታው ሟቤም ተናግረዋል። ወደ ዝርዝር መረጃው እንለፍ፣ አብራችሁን ቆዩ። በአማራ ክልል ባለፉት ዓመታት የተደረገው የትጥቅ ትግል ክልሉን በልማት ወደ ኋላ እንዲቀር ያደረገ እንደሆነ የአፋድ ምክትል ሊቀመንበር ወታደራዊ አዛዥና የወሎ ቤተ አማራ ጠቅላይ ግዛት ዋና አዛዥ ኮሎኔል ፈንታው ሟቤ ገልጸዋል። ኮሎኔሉ ከአሚኮ የኛ ጋር በነበራቸው ቆይታ ወደ ትጥቅ ትግል ለመግባት መነሻ የነበሩ ምክንያቶች የአማራ ሕዝብ የህልውና ስጋቶች፣ ፍትሐዊ የልማት ተጠቃሚነት፣ ትክክለኛ ውክልና ለመኖር፣ የሐሰት ትርክትና የወሰን ማንነት ጥያቄዎች እንደነበሩም አንስተዋል። ነገር ግን ወደ ትግል ከተገባ በኋላ በአማራ ሕዝብ ታሪካዊ ጠላቶች በተነግ በሻቢያና በግብጽ ትግሉ ተጠልፏንም ብለዋል። እነዚህ ታሪካዊ ጠላቶች የአማራ ሕዝብ ጥያቄዎች እንዲፈቱ ፍላጎት የሌላቸው፣ ኢትዮጵያም እንድትፈርስ የሚፈልጉ መሆናቸው ታሪክ ይመሰክራልም ሲሉ አክለዋል። አፋድ ከነዚህ ታሪካዊ ጠላቶች ጋር የሚሰራበት ዓላማ ስለሌለው ወደ ሰላማዊ የትግል መድረክም መጥቷል ነው ያሉት። ባለፉት ዓመታት የተደረገው ግጭት በአማራ ክልል ማህበራዊና ኢኮኖሚያዊ ዘርፍ በርካታ ጉዳት አድርሶበታል። የሰላም እጦቱ ክልሉን ወደ ኋላ መልሶታልም ብለዋል። የክህደት ጥግ የተፈጸመባት ደብረ ታቦር ከተማ አሁን በመልካም ሁኔታ ላይ እንደምትገኝ የከተማ አስተዳደሩ አስታውቋል። የከተማ አስተዳደሩ ከንቲባ ደሴ መኮንን በከተማው ያለው አሁናዊ ሁኔታ በጥሩ ደረጃ ያለ መሆኑንም ገልጸዋል። በትናንትናው ዕለት ተልዕኮ ይዘው ከጫካ በመጡ ኃይሎች ክህደት የተሞላበት ተግባር ፈጽመው እንደነበር የተናገሩት ከታሪካዊ ጠላቶች አጀንዳ ተቀብለው አስፈጻሚ መሆን የክህደት ጥግ ነው ብለዋል። ከታሪካዊ ጠላቶች ተልዕኮን በመቀበል የአስፈጻሚ ሚናን እየተወጣ የሚገኘው ጽንፈኛ ኃይል በከተማዋ የጸጥታ ችግር ከመፍጠር በላይ የቡድን መሳሪያዎችን በመያዝ በዲሽቃና በሞርተር ከተማዋን ለማውደም ሞክሯልም ብለዋል። ይሁንና ያቀደውን እቅድ በተቀናጀ ጸጥታ ኃይል አይቀጡ ቅጣት ተቀጥቶ መሸኘቱንም ተናግረዋል። ከተማዋን በመቆጣጠርና ፎቶ ተነስቶ መግለጫ ለመስጠት ያደረገው እቅድ በጀግኖች የጸጥታ ኃይሎች እና በአድማ መከላከል መክሸፉንም አረጋግጠዋል። ማህበረሰቡ ጥምር ጦሩና ጀግናው የኢትዮጵያ መከላከያ ሰራዊት ያደረገው ተግባር እጅግ የሚደነቅ መሆኑንም አንስተዋል። የጥፋት ኃይሉ መሰረተ ልማቶችን አውድሞ መሄዱንም ገልጸዋል። የደቡብ ጎንደር ዞን የጥፋት ቡድን ተልዕኮ ያከሸፉ የጸጥታ ኃይሎችንም አመስገኑ ታውቋል። የደቡብ ጎንደር ዞን ዋና አስተዳዳሪ ጥላሁን ደጀኔ በታሪካዊቷ ደብረ ታቦር ከተማ ላይ የተሰነዘረው የጥፋት ተልዕኮ በብቃት ላከሸፉ የጸጥታ አካላት ምስጋናቸውንም አቅርበዋል። ዋና አስተዳዳሪው እንደገለጹት ጽንፈኛ ቡድኑ ከታሪካዊ ጠላቶች ጋር በማበር የነገስታት መንገሻ የሆነውን ደብረ ታቦርን ለማውደምና ሀገርን ለማዋረድ የያዘው የባንዳነት ተልዕኮ በአማራ አድማ መከላከል ፖሊስ በዞኑና በከተማው የጸጥታ መዋቅር የተቀናጀ ጥረት ከሽፏል። ቡድኑ የህዝብ ተቋማትና የግለሰብ ቤቶችን በማቃጠል አማራ ጠልነቱን ዳግም ማረጋገጡንም ገልጸዋል። ጽንፈኝነት ያለ አቅም ድልን የመመኘት አባዜ መሆኑንም ጠቅሰዋል። ቡድኑ ተልዕኮውን ከህወሓትና ከሻቢያ በመቀበል እንደ ፈረስ እየተጋለበ ያለ የጥፋት ኃይል ነው ብለዋል። የቡድኑን እኩይ ዓላማ ላከሸፉ የጸጥታ ኃይል ምስጋናቸውን አቅርበዋል። በየጫካው የሚገኙ ታጣቂዎች ሀገርን ከመሸጥ ወጥተው የመንግስትን የሰላም ጥሪ እንዲቀበሉም ጥሪያቸውን አስተላልፈዋል። የአማራ ክልል አድማ መከላከል አንደኛ ሻለቃ ኢንስፔክተር አስማሙ ብርሄ የተከናወነው ግዳጅ ሀገርን ያኮራና ጠላትን ያሳፈረ መሆኑንም ገልጸዋል። ከደቡብ ጎንደር ዞን ኮሚኒኬሽን የተገኘው መረጃ እንደሚያመለክተው እኛ የምንዋጋው ለህዝብ ነው፣ ጠላት ግን የሚዋጋው የእናቱን መሶብ ገልብጦ ለጠላት ለመስጠት ነው ያሉት አዛዡ በጋራ በተደረገ ኦፕሬሽን ዘራፊ ቡድን ተመቶ ሞትና ቆስለኛ ሆኖ እግሬ አውጪ ብሎ ፈርጥጧልም ብለዋል። ያልተቀደሰ ጋብቻ አብን በፋኖ ስም በሚንቀሳቀስ ካድሬዎች ላይ ከባድ ክስ መሰንዘሩ ተሰምቷል። በአማራ ክልል ፖለቲካ ውስጥ አዲስ እሳት የጫረ መግለጫ የአማራ ብሔራዊ ንቅናቄ አብን በወቅታዊ የክልሉና የሀገሪቱ የጸጥታ ጉዳዮች ላይ ባወጣው መግለጫ በአማራ ህዝብ ስም እየማሉ ታሪክ የማይረሳው ክህደት እየፈጸሙ ነው ባላቸው አካላት ላይ ጠንካራ ወቀሳና ማስጠንቀቂያ አቅርቧል። አብን ትናንት ባወጣው በዚህ እጅግ ፖለቲካዊ ክብደት ባለው መግለጫው ያነሳቸው ዋና ዋና ነጥቦች ምን ናቸው
ያልተቀደሰ ጋብቻና የአራት ኪሎ ሴራ ፓርቲው እንዳመላከተው በአማራ የትግል ስም የሚምሉ የተወሰኑ ቡድኖች የአማራ ሕዝብ መራር መስዋዕትነት ከፍሎ ከመሀል ሀገር ፖለቲካ ያሰናበታቸውን ኃይሎች ህወሓትንና መሰል የጥፋት ኃይሎችን በተዘዋዋሪ በመጥቀስ ወደ አራት ኪሎ ቤተ መንግስት ለመመለስ አደገኛና ያልተቀደሰ ጋብቻ ፈጽመዋል ሲሉም ክፉኛ ኮንኗል። ይህን ድርጊት በህዝብ ላይ የተፈጸመ ታሪካዊ ክህደት ሲልም ፈርጆታል። ማዕከል አልባ እንቅስቃሴና የህልውና አደጋ በአሁኑ ሰዓት እየተካሄደ ያለው እንቅስቃሴ የአማራን ህዝብ የትግል አቅጣጫ የሚያሰስት፣ ህዝቡን የሀሳብ መሪ የሚያሳጣና ተቋም አልባ የሚያደርግ መሆኑንም አብን ገምግሟል። ይህ ማዕከል አልባ እንቅስቃሴ ህዝቡን ለከፋ የሰብአዊ ቀውስ፣ ለኢኮኖሚ ድቀትና ለህልውና አደጋ እያጋለጠው መሆኑንም ፓርቲው አስረግጦ ተናግሯል። የግጭት ነጋዴዎችና የውክልና ጦርነት በአሁኑ ወቅት እየታየ ያለው የትጥቅ እንቅስቃሴ ኢትዮጵያና የአማራ ጠላቶች በራሳቸው አቅም ማሳካት ያልቻሉትን ሀገር የማፍረስ ዓላማ በእጅ አዙር እያስፈጸሙት እንደሆነ አብን አጋልጧል። ለነገሩ ለኢኮኖሚ ጥቅም፣ ለዘረፋና ጥቅም የሚጠቀሙ አካላት መበረካታቸውንም ፓርቲው አልሸሸገም። አብን በክልሉ የሚንቀሳቀሱ ታጣቂዎች የሰላም አማራጭ እንዲቀበሉ ጥሪ አቅርቧል። በተለይም ከታሪካዊ ጠላቶች ጋር ያልተቀደሰ ጋብቻ አንፈጽምም የሚሉ ወገኖችና በክህደት የተሰማሩ ኃይሎች በተለያዩ ሚዛን እንዲታዩ ጠይቋል። የፌዴራልና የክልል መንግስትም ለጉዳዩ ትኩረት በመስጠት የህግ ማስከበር ስራውን እንዲሰሩም መልእክቱን አስተላልፏል። በመጨረሻም የተመድ ዋና ጸሐፊ አንቶኒዮ ጉተሬስ አዲስ አበባ ገብተዋል። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬስ በ39ኛው የአፍሪካ ህብረት መሪዎች ጉባኤ ላይ ለመሳተፍ አዲስ አበባ ገብተዋል። ዋና ጸሐፊው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የፕላንና ልማት ሚኒስትር ፍጹም አሰፋ አቀባበል አድርገውላቸዋል። 39ኛው የህብረቱ መሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በመጪው ቅዳሜና እሁድ ይካሄዳል። ውድ የቻናሌ ቤተሰቦች ይዤላችሁ የመጣው ዕለታዊና አዳዲስ መረጃ ይህን ይመስላል። በሌሎች መረጃ መለስ ነው የሚሆነው። እስከዚያው ግን መልካም ቆይታ